ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን በዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ 2 ወይም 3 ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና በመካከላችን እንድትገኝልን ስብሰባችንን እንድትባርክልን ልናውቀው የሚገባንን የሚጠቅመንን ትምህርት እንድታስተምረን አእምሯችን ሊሸከመው ሊመረምረው ሊረዳው የሚችለውን ምስጢር እንድትገልጽልን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስን ምስጉን አምላክ ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ እበየ ሳህልከ ወምሕረትከ ሥረይ ኃጢአቴ ወኃጢአተ ኩሉ ፍቅር። ጌታዬ ኢየሱስ ክርስቶስ እንደ ይቅርታህ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስረይ። በማወቅ ባለማወቅ በማሰብ በመስረቅ በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ። እግዚአብሔር ይባርክልን። ጥቅምት 20 ቀን 1997 ዓመተ ምህረት በዚህ በጥቅምት ወር በቤተ ክርስቲያናችን ልዩ ልዩ መታሰቢያዎች አሉ። ጥቅምት 4 ቀን አብርሃ ወአጽብሃ ሥርዓተ ክርስትና ተካፍሎ በዘመናቸው የተሰበከላቸው የኢትዮጵያ ነገሥታት መታሰቢያ ነው። ጥቅምት 9 ቀን ደግሞ የአንጾኪያ ሰማዕታት መጀመሪያ የሆነ እስጢፋኖስ የሚባል ሰማዕት ያረፈበት መታሰቢያ ነው። ጥቅምት 12 ቀን የሐዋርያው የማቴዎስ ዕረፍት ነው። ጥቅምት 14 ቀን የኛ ሕፃን ህንደኪን ያጠመቀው ዲያቆኑ ፊልጶስ መታሰቢያ ወደ ሀገራችን ከገቡ የውጭ ቅዱሳንም የአቡነ አረጋዊ የጻድቁ የሮሙ የንጉሥ ልጅ የቅዱስ ገብረ ክርስቶስ መታሰቢያ ነው። ጥቅምት 17 ቀን የቀዳሜ ሰማዕት እስጢፋኖስ ምርጫና ሹመት ቀን ነው። ጥቅምት 20 የነቢዩ ኤልሳ። ጥቅምት 21 ቀን የነቢዩ ኢዩኤል መታሰቢያ ነው። ጥቅምት 22 ቀን ደግሞ የቅዱስ ሉቃስ መታሰቢያ ነው እና ብዙዎች እንትኖች አሉት። ታዲያ እነዚህ ውስጥ
የምናስባቸው ታላቆቹ ሐዋርያው ማቴዎስ፣ ነቢዩ ኤልሳዕ፣ ቅዱስ እስጢፋኖስ፣ ነቢዩ ኢዩኤል፣ ወንጌላዊ ሉቃስ እነዚህ ሁሉ ቤተክርስቲያናችን ቋሚ መታሰቢያ ያላቸው ቋሚ ሀብት ለቤተክርስቲያን አውርሰው ያለፉ ናቸው። ስለ ቅዱስ ማቴዎስ ባለፈው ትንሽ አይተናል። ያላየናቸውን የሌሎችን ጥቂት እንመለከታለን። ሐዋርያት ቤተክርስቲያንን ከጌታ ሲረከቡ ሙሉ ሀብቱን፣ ትምህርቱን፣ መስዋዕትነቱን ተቀብለው ነው የወረሱ። ከፊል ውርስ አይደለም። ማንም ልጅ የአባቱን ሀብት ንብረት ርስት ይሄ ይበቃኛል ይህን እተዋለሁ እንደማይል ይቅርበት ተብሎም እንደማይፈረድበት ክርስቲያኖችም ከጌታ የተቀበሉት በከፊል አይደለም፣ በሙሉ ነው። የዘመኑ የፕሮቴስታንት ጸሐፊዎችና ሰባኪዎች ስራ ሁሉ ጌታ ሰርቶ እንደጨረሰ እኛ ግን ስንዝናና ኖረን ለማለፍ እንደተፈጠርን አድርገው ነው የሚቆጥሩት። እንደሱ አይደለም። እግዚአብሔር አምላክ ልጁን ለቤዛ ዓለም ለመስዋዕትነት ወደ ዓለም ሲልከው የእሱ የግሉ የሆነው ማዳን ብቻ ነው። ይሄ የግሉ ነው፣ ማንም የማይካፈለው ነው፣ ሊሰራውም አይችልም። ከዛ መለስ ግን በሱ በኩል ያገኘነው ሁሉ ከፊል የለበትም። በመጀመሪያ በጥምቀት የእግዚአብሔር ልጆች እንድንሆን ሙሉ ስልጣን ሰጥቶናል። ሁለተኛ በንፍሐት ቄሱ መንፈስ ቅዱስን ተቀበይ ብሎ በፊታችን ላይ ሲል መንፈስ ቅዱስ እንዲያድርብን ተፈቅዷል። ሶስተኛ በቅባተ ሜሮን የሙሉ ጸጋ ወራሾች እንድንሆን ተፈቅዷል። አራተኛ በቁርባን የክርስቶስ አካል ሕዋስ እንድንሆን ተፈቅዷል። በእነዚህ ስጦታዎች አማካይነት ታዲያ ከባዱንም ቀላሉንም አስደሳቹንም አስጨናቂውንም ስራና ሀብት ሁሉ ከጌታ ወርሰናል። ኑ ተከተሉኝ ብሎ ስራ ከጀመረበት ጊዜ ጀምሮ 3 ዓመት ከ3 ወር መንገዱን እየዳሰሰ በማስተማር በምናኔ በድንግልና በሰማዕትነት በገቢረ ተአምራት ወመንክራት በምግባር በትሩፋት እንድንመስለው አዝዟል እና ይህን ሁሉ በየዘርፉ በየደረጃው ወሰናል። እንዲያው ዝም ብላችሁ ስትዘፍኑ ኖራችሁ ነውና እዚያ ትገባላችሁ አላለም። ለሞት የሚያበቃውን መከራ ተቀብሎ የማይከተለኝ ሁሉ የኔ ሊሆን አይችልም፣
የኔ አይደለም ሊያገለግለኝም አይችልም ነው ያለ። ከዚህ የበለጠ አዋጅ የለም። እናንተ ከዓለም አይደላችሁም። ከዓለም ብትሆኑ ዓለም ይወዳችሁ ነበር። ግን ይሄ ከዓለም መረጥኳችሁ እንጂ እናንተ ከዓለም አይደላችሁም። ስለዚህ ዓለም አይወዳችሁም እና በዚህ ዓለም የሚጠብቃችሁ መከራ ነው ያለን። መዝናናት ነው አላለም። ስራ የለም ብሎ አይን አፍጦ መከራከር ይሄ የሰነፎች ወሬ ነው። እሱ ቁርጥ ባለ ቋንቋ ሰው ሊከተለው ከፈለገ መጀመሪያ ራሱን መካድ አለበት ነው ያለ። ነፍሱን ይካድ። እኔ አይደለሁም እንዲል አይደለም። ሁሉም ነገር ከአምላኩ ፍቅር በታች እንዲያደርግ ራሱንም የሚጠይቅ ነገር ከመጣ ራሱንም አሳልፎ እንዲሰጥ ነው ይህንን የጠየቀው። ከዚያ ቀጥሎ ደግሞ የቤተሰብ ፍቅር ነው። ይህንንም ቢሆን በቤተሰብ አማካኝቶ እኔ ምን እበላለሁ ከማለት አልፎ ቤተሰብስ ምን ይበላል እንዳይል ቤቱን፣ ንብረቱን፣ ሚስቱን፣ ልጆቹን ትቶ ያልተከተለኝ ለእኔ ሊሆን አይችልም፣ ያገለግለኝ አይችልም ያለ። እኔ ደቀ መዝሙር ሊሆን አይችልም ያለ። በዚህ መሰረት ደግሞ ምድር የሆነ ጸጋ በዚህ ዓለም 100 እጥፍ በሚመጣውም ዓለም የዘላለም ሕይወት ያገኛል ብሎ ተስፋውንም አሟልቶ ተናግሯል። እንግዲህ እነዚህ ሁሉ በቤተ ክርስቲያን መታሰቢያ የተሰጣቸው ይህን የፈጸሙ ናቸው። እኔ የምወደውን ለሚወዱ ትእዛዜን ለሚጠብቁ ለነሱ በቤተ መቅደስ ከሴት ልጅ ከወንድ ልጅ የበለጠ መታሰቢያ እሰጣቸዋለሁ፣ ለዘላለም ደግሞ የማይጠፋ ስም እሰጣቸዋለሁ ሲል ቃል ኪዳን ገብቶላቸዋል። ለዚህ ነው ቤተ ክርስቲያን በስማቸው ቤተ ክርስቲያን ከመስራት ጀምራ በስማቸው ለነዳያን በመመጽወት በስማቸው መጻሕፍትን በማዘጋጀት በስማቸው ልዩ ልዩ በጎ ስራ ለመስራት የምትሰለፈው እሱ በቤተ መቅደስ ከሴት ልጅ ከወንድ ልጅ የበለጠ መታሰቢያ እሰጣቸዋለሁ ስላለ ነው። ታዲያ ይህንን አባቴ እኔን ወደ ዓለም እንደላከኝ እኔም እናንተን ወደ ዓለም ልኬያችኋለሁ ብሎ በእግሩ ሲተካቸው፣ በወንበሩ ሲያስቀምጣቸው እነዚያ ሰዎች ምንም ከዓለም የተከተላቸው ነገር የለም። ስሙን ብቻ ይዘው ነው ወደ ዓለም የገቡ። በጥቂት ቀን ያ ማህበር እያደገ መጥቶ ከ120 ቤተሰብነት 5000 አባሎች ያሉት ማህበር እስከ መሆን ደርሷል በአንድ ዓመት ውስጥ። ያም ሆኖ በዚህ ማህበር ውስጥ ልክ ጌታ እንደፈቀደው እንደሚያስፈልገውም የፍቅር ቤት ሆኖ አልተገኘም። ይህ መነቃቀፉ፣ መተቃቀፉ፣ መነቋቆሩ፣ መነጋገሩ አንዱ ተቀምጦ አንዱ እንዲሰራ፣ አንዱ ተኝቶ አንዱ እንዲያወራ የነበረበት ነገር ያን ጊዜም ነበረ እና በዚያ ማህበር ውስጥ ይሄ ነገር እየሰፋ መጣ። በተለይም ቅይጡ ጥርቅሙ ህዝብ አንድ አይነት አልነበረም። ከዓለም ልዩ ልዩ ጎሳ፣ ልዩ ልዩ አገር፣ ልዩ ልዩ ዘር የተደበላለቀ ስለሆነ ብዙ መነቃቀፍ ይታይበት ነበረ። ይልቁንም ከዚያ ቀደም ብሎ በኦሪት ሕግ አይሁዳዊና አረማዊ የሚለው
ዘር በልዩ ነበር የሚታየው እና አይሁድ ራሳቸውን ያከብራሉ፣ ከሌላ ሁሉ በላይ አድርገው ይመለከታሉ፣ ሌላውን ይንቃሉ። ሌላው ደግሞ እነሱንም ይንቃል። ደግሞ እሱም በበኩሉ የግል የሀገር መለያየት ስላለበት የግሪክ የሮም እየተባባለ ይነቃቀፍ ነበር። በዚህ ምክንያት ሐዋርያት ተቸግረው ነበር ነው የሚል መጽሐፍ እና ሰብስበው እኛ ስራችን ትተን ማስተማር ትተን እዚህ የማዕድ ቤት ስራ ስንቆጣጠር አንውልም። ሰነፉንም ልባሙንም እየተከታተሉ ሁሉንም በየመልኩ በስራ የሚያሰልፉ ሰዎች ምረጡ፣ 7 ሰዎች ምረጡ አሏቸው። 7 ሰዎች መረጡ። ከነዚያ የመጀመሪያው ግን መንፈስ ቅዱስ የሞላበት እውነተኛ ሃይማኖት የነበረው እስጢፋኖስ ነው ይላል እና በሱ ተቀዳሚነት 6ቱን አኀው ጨምረው 7 ዲያቆናት መርጠው ያን ማህበር መስራተ ማህበር ማስተዳደር ጀመሩ ይላል። እስጢፋኖስ በዚህ ብቻ አይደለም የተወሰነው። የታላቁ ሊቅ የገማልያል ልጅ ስለነበረ ኦሪትን ጠንቅቆ ነው የተማረው። በሐዋርያት መካከል ምሁራን ተብለው የሚነገርላቸው 2 ናቸው፣ ቅዱስ እስጢፋኖስና ቅዱስ ጳውሎስ። ሁሉም በጊዜው ከነበረው ታላቅ ሊቅ ከገማልያል እግር ስር የተማሩ ናቸው ነው የሚላቸው እና የእሱን አስተያየት ጭምር ይዘው የወጡ። ይህም በመሆኑ በዚያ ጊዜ ጥቅስ እንደ ዛሬዎቹ ሚስዮናውያን ጥቅስ እየጠቀሱ ምዕራፍ እያመለከቱ ይሟገቱ የነበሩትን ሁሉ እነሱ በዚያው በመጽሐፋቸው እየተከራከሩ አፋቸውን ያስይዟቸው ነበረ። ወስኑ ተቃውሞቱ ለእስጢፋኖስ ነው የሚል እስጢፋኖስን ማቆም አቅቷቸው ነበር ነው የሚል። ከዚህ በኋላ ነው እንግዲህ ካልገደልነው አናርፍም ወደሚለው የመጡ። ከአብርሃም ጀምሮ እስከ እነሱ ዘመን ያለውን የብሉይ ኪዳንን ትምህርቱንም ስርዓቱንም ታምራቱንም ገልጦ ከነገራቸው በኋላ እናንት ልባችሁ የተደፈነ፣ ልባችሁ የደነደነ፣ ጆሮአችሁ የደነቆረ የተደፈነ፣ ዓይናችሁ የተጨፈነ፣ እውነትን ማየት የተሳናችሁ ብሎ ገሰጻቸው። አሁን ቁጣ ተሞሉ እና እየጎተቱ እያንገላቱ ወስደው በድንጋይ ደብድበው ገደሉት። እነሆ ሰማዩ ተከፍተው ኢየሱስ በአባቱ ቀኝ ተቀምጦ አየዋለሁ አለ። ከዚያ ቀጥሎም አቤቱ ዕዳ በደል አታድርግባቸው ብሎ ጸለየ። አሁን ቅዱስ እስጢፋኖስ ከሀብቱ ማስተማርን፣ መስዋዕትነትን፣ አማላጅነትን አሳየ። ይህም ሊመለከቱ የተገባቸው ነበር ሚስዮናውያን። እስካሁንም አላዩትም፣ የተጻፈም አይመስላቸውም ነው የሚመስለኝ። ቢያዩት ኖሮ አቤቱ በደል አታድርግባቸው ሲል ጌታ በመስቀል ላይ ሳለ የሚሰሩትን አያውቁምና ይቅር በላቸው ካለው ጋራ የተነጻጸረ ቃል የተናገሩ በደል አታድርግባቸው። ይህን ተራምደው ቅዱሳን የአማላጅነት መብት የላቸውም አይሉ ነበር።
ነቢዩ ኤልሳ ወደ ነቢያት ታሪክ ብንመለስ ብዙ ታምራት ያደረገ ነቢይ ነው። በዓለም የነበረ ሀብታም እና አንድ ቀን እርሻ በማሳረስ ላይ ሳለ ነው ነቢዩ ኤልያስ ያገኘው። ያን እየጎበኘ ሳለ ከኋላው ሄዶ ነካ አድርጎ ልብሱን ከላይ አንስቶ እሱ ላይ ጥሎበት ሄደ። ሊከተለው ኤልያስም ይሮጣል፣ ያም ይሮጣል። ከብዙ ድካም በኋላ ተገናኙና ምን አደረኩ አለው። በቃ ተከተለኝ አለው። ተመልሶ እነዚያን በሬዎች አርዶ ቀንበሩን ፈልጦ አንድዶ በዚያ ጠብሶ እዚያ ለቤተሰቡና ለራሱ ለስራተኞች አብልቶ ሀብቱን እንደሞላት ተክኖ ተከትሎት ሄደ። ከዚያ ቀን በኋላ ወደ ቤት ተመልሶ አልገባም እና ኤልያስ ሲያርግ ኤልሳ አጠገቡ ነበር። መጽአ ሰረገላ እሳት ወአፍራሰ እሳት ወቆመ ማእከሎሙ አስተርሐቆሙ። የእሳት ሰረገላ የእሳት ፈረስ መጣና በመካከላቸው ገባ፣ አራራቃቸው። ወዐረጎ ለኤልያስ ውስተ ሰማይ፣ ኤልያስን ነጥቆ ወደ ሰማይ አወጣው። ኤልሳዕ ጋጦ ቀረ። የእስራኤል አምባቸው መጠጊያቸው አባባ አባባ እያለ ያለቅስ ነበረ። ኤልያስ ምንድን ነው ያለው? ካንተ ተለይቼ ሳላርግ የምትሻውን ለምነኝ ነው ያለው። አደርግልህ ዘንድ የምትሻውን ለምነኝ። አስደናቂ ቃል ነው። ምንም ምን በእጁ የሌለው አንድ ተራ ባሕታዊ መናኒ ከሀብት መንፈሳዊ በቀር ሀብተ ስጋ በእጁ የለም። ሀብት መንፈሳዊም ከእግዚአብሔር የሚሰጠው ስላስበታል አይባልም። ግን እሱ ይህንን ሳይል የምትሻውን ለምነኝ ነው ያለው። እለምንልሃለሁ እጸልይልሃለሁ አለው። የምትሻውን ለምነኝ። ያም ተቀባዩ ይህን ጠይቆ ሲያቅተዋል አይደለም ያለ። አባባ ፈቃዴ ከሆነ በአንተ አድሮ ያለው መንፈስ ቅዱስ ወይም ሀብተ መንፈስ ቅዱስ በእኔ ላይ እጥፍ ሆኖ እንዲያድር ፍቀድልኝ ነው ያለው። ይህ ጥያቄ ከሰው አቅም በላይ ነው። እንግዲህ ይሁት በአንተ ላይ አድሮ ያለው ሀብተ መንፈስ ቅዱስ በእኔ ላይ እጥፍ ሆኖ እንዲያድር ፍቀድልኝ ነው ያለው። እጹበ ሳልከኒ ወልዴ፣ እጹበ ሳልከኒ ልጄ፣ አስደናቂ ነገር ለመንከኝ፣ አስጨናቂ ነገር ለመንከኝ። ግን ሳርግ አይተህ ብታምን ይሁንልህ ነው ያለው። ሳርግ አይተህ ካንተ ሳርግ አይተህ ብታምን ይሁንልህ ብሎ በራሱ ላይ የነበረውን መጠምጠሚያ ለሶስት አጥፎ አንድ ሶስተኛውን አስቀርቶ ሁለት እጁን ወደ እሱ ወረወረለት። ወርዶ ከራሱ ላይ ያረፈ። ያን ጊዜ በኤልያስ አድሮ የነበረ ሀብተ መንፈስ ቅዱስ በጠቅላላ እጥፍ ሆኖ በኤልሳዕ ላይ ያደረበት ነው የሚል። ይህ እንግዲህ በታምር በድርሳን የተጻፈ አይደለም፣ በመጽሐፍ ቅዱስ የተጻፈ ነው። ይህን የሚያነቡ ሰዎች ናቸው ይህን ጸጋ የሚክዱ። ያውም በዚያ ጊዜ ሀብተ ጥምቀት በጥምቀት የእግዚአብሔር ልጅ ለመሆን ባልተቻለበት ገና በዚያ ጊዜ በመንፈሰ ረድኤት ብቻ ነው። በወንጌል ግን መንፈሰ ልደት የእግዚአብሔር ልጅ ለመሆን እድል ተገኝቷል፣ ስልጣን ተሰጥቷል። በዚያ ጊዜ እንኳን በመንፈሰ ረድኤት ነቢዩ ኤልሳዕ መጠምጠሚያውን ለደቀ መዝሙሩ ሲጥልለት በኤልያስ አድሮ ያለው ሀብተ መንፈስ ቅዱስ በኤልሳዕ ላይ እጥፍ ሆኖ አደረበት ይላል እና መረጃ አድርጎ ከጠቀሳቸውም አንዳንዶቹን ኤልያስ አንድ ምውት አስነስቶ ነበረ። ኤልሳዕ ግን 2 ጊዜ ነው ያስነሳው። አንድ በሕይወቱ፣ አንድ ከሞተ በኋላ። ከሞተ በኋላ በመቃብሩ አጠገብ ሰዎች
ትኩስ ሬሳ ተሸክመው ሲሄዱ ይቀብሩ ወራሪዎች ደረሱባቸው። ይገሉናል ብለው ያንን አዲሱን ወደ ኤልሳ መቃብር ወረረውት ጥለውት ሄዱ። ግን አዲሱ ሬሳ ወርዶ የኤልሳን አጽም ሲነካ ተነሳ። ይህም አንድ ሌላ ነገር ነው። ጸሎት የለ ምን የለ ግን የአገልግሎት ከሞት በኋላም በነፍስ ብቻ አይደለም በስጋም ሰራ። የዛሬዎቹ ወራሪዎቻችን ግን ሙታን ሰልተዋል፣ ደርቀዋል፣ በስብሰዋል፣ ተበላሽተዋል፣ አፈር ትቢያ ሆነዋል። በምን አቅማቸውን ይህን የሚያደርጉ ያሉ የሚሰድቡን ግን አደረገ እግዚአብሔር። ትኩሱ ሬሳ ወርዶ ደረቁን አጽም ነካው። ኤልሳ አይናገርም። ትናንትና እሱ ከኤልያስ ጋር እንደተነጋገረ ዛሬ ያ ሬሳ ከኤልሳ ጋር አልተነጋገረም። ወይም የወረወሩ ሰዎች እባክህ ነቢዬ ኤልሳ በአምላክህ የታስበን የሚል ቃል አልተናገሩም። ይህን ሙት አስነሳለን ብለውም አልጸለዩም። እነሱ ብቻ ሸክማቸውን ለማቃለልና ማምለጫ ለማግኘት ያን ሬሳ ወርውረው ሄዱ። ወረደ፣ የተቀደሰውን አጽም ነካ፣ ተነሳ። እግዚአብሔር ያዕቅብ ኩሉ አዕጽምቲሆሙ ብዙ ሕማሞሙ ለጻድቃን ወይም ኩሉ ያድኅኖሙ። እግዚአብሔር ያዕቅብ ኩሉ አዕጽምቲሆሙ ወይትቀጠቅጥ አሐዱ ምስሌቶሙ። የጻድቃን ሕማማቸው መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል፣ አጥንታቸውንም ሳይቀር ይጠብቃል ያለ። በሕይወቱ ሲያገለግለው የኖረው አምላክ ከአጽሙም ጋር ተገኘ፣ ሰራ። ቅዱሳን ሁለመናቸው ቅዱስ ነው። የእግዚአብሔር ስለሆኑ አምላካቸው ቅዱስ ስለሆነ እነሱም ቅዱሳን ናቸው። ይህንን በመጽሐፍ ቅዱስ ያነባሉ ተሳዳቢዎች፣ ግን መለስ ብለው አይተውት አያውቁም። ቅዱሳን ይሳደባሉ። ነቢዩ ኢዩኤል ካስተላለፈው ትምህርት ሐዋርያው ቅዱስ ጴጥሮስ በዕለተ ጰራቅሊጦስ የጠቀሰው ታላቅ ቃል ይገኝበታል። ሐዋርያት መንፈስ ቅዱስን ተቀብለው በሰባ ሁለት ቋንቋ ሲናገሩ በነበረ ጊዜ ጠላቶቻቸው እነዚህ ሰካራሞች ያልፈላጉት እየጠጡ የሆነውን ያልሆነውን ይቀባጥራሉ ነበር ያሏቸው። ጊዜው የፋሲካ ሰሞን ነው። የፋሲካን በዓል ለማክበር ደግሞ ከልዩ ልዩ አህጉር የተሰበሰቡ የአይሁድ ዘር ያላቸው ግን በተወለዱበት ሀገር ምክንያት በልዩ ልዩ ቋንቋ የሚሰሙ የሚናገሩ ነበሩ። ይደነቁ ነበረ። እነዚህ ሁሉ ገሊላውያን አይደሉም እንዴ? እንዴት በሀገራችን ቋንቋ ሲናገሩ እንሰማቸዋለን? እኛ እኮ ከዚህ የመጣነን እያሉ ሀገራችን ይደረድሩ ነበር። የገሊላ ሰዎች እንደ ባላገር ሞኝ ነገሮች ናቸው ይባላል። ብዙ የከተማ ብልጠት የላቸውም እና አከናውነው መናገር አይችሉም ይሏቸዋል። እነዚህ ሁሉ ገሊላውያን አይደሉም ወይ? እንዴት ነው በልዩ ልዩ ቋንቋ ሲናገሩ እንሰማቸው ነበር? ከነዚያው መካከል ነው ደንቆሮ ከሚባሉት ሞኝ ከሚባሉት መካከል አንዱ ተነሳ፣ አስነሳው እግዚአብሔር እና እናንተ ሰዎች እናንተ እንደምትሉት አይደለም፣ አልሰከሩም እነዚህ ሰዎች። ጊዜው ገና 3 ሰዓት ነው። ግን እግዚአብሔር በነቢዩ በኢዩኤል የተናገረው ሊፈጸም ነው። በነቢዩ በኢዩኤል ወእምድኅረ ዝእኩ እምነ መንፈሴ ዲበ ኩሉ ዘሥጋ ወይትነበዩ ሌክሙ ወአዋልድክሙ ሊቃውንቲክሙ ሕልመ ይሐልሙ ወወራጁትክሙ ወራእየ ይሬዩ ወላዕላጉልቴ ወአእማቴ የሰውጡ እምነ መንፈሴ። ከዚህ ሁሉ ነገር በኋላ ሥጋ በለበሰ ሁሉ ላይ ቅዱስ መንፈስን አፈስባቸዋለሁ።
ሊቃውንት ወልም ያልማሉ፣ ጉልማሶችም ራእይ ያያሉ፣ በወንዶች በሴቶች ልጆች ላይ ቅዱስ መንፈሴን አሳድራለሁ ሲል የተናገረው ትንቢት ስለተፈጸመ ነው አላቸው። ቅዱስ ጴጥሮስ ትውልዱም ከቤተ ክህነት አይደለም፣ ስራውም እድገቱም የቤተ ክህነት አይደለም፣ አሳስጋሪ ነው። ግን በዚህ ቀን ከሊቃውንቱ ሁሉ በላይ ነበር። ሁሉም ባስቻለው በአምላኩ ኃይል ከሊቃውንቱ ሁሉ በላይ ነበር። እነሱ ያላዩትን ነው እሱ ያየው። መጽሐፉን ይዘውታል፣ አይሁድ በሙሉ ያውቁታል፣ ግን አላዩትም። በዚህ ፈንታ ይቃዣሉ፣ ሰክረዋል፣ ሰክረው ይቀባጥራሉ፣ የወይን ጠጅ ነው እንዲህ የሚያደርጋቸው ነበር ያሉ። እሱ ግን ይህ አይደለም ነገሩ፣ በነቢዩ በኢዩኤል የተነገረው ሊፈጸም ነው ብሎ ያንን ምስጢር አስረዳ። ነቢዩ ኢዩኤል ብዙ ትምህርት ሰጥቷል። በተለይ ስለ ምህላ ጸሎት የሰጠው ትምህርት እጅግ በጣም ከባድ ነው። አሁንም ይላል በጾምና በጸሎት ወደ እኔ ተመለሱ፣ ነቢዩ ኢዩኤል ብዙ ትምህርት ሰጥቷል። በተለይ ስለ ምህላ ጸሎት የሰጠው ትምህርት እጅግ በጣም ከባድ ነው። አሁንም ይላል በጾምና በጸሎት ወደ እኔ ተመለሱ፣ እኔም እመለስላችኋለሁ። ልብሳችሁን ሳይሆን ልባችሁን ቅደዱ። ወንድ ሙሽራ ከጫጉላው፣ ሴት ሙሽራ ከመጋረጃዋ ትውጣ። ሽማግሌዎችን ሰብስቡ፣ ሕፃናትንም ጥሩ። ካህናትም ሁላችሁም አንድ ሆናችሁ አልቅሱ ነው። የጸሎትና ስርዓት ከነቢዩ ኢዩኤል የተወረሰ ነው። ጸሎት ብዙ ስርዓቶች አሉት። አንድ ሰው በብቻው ሊጸልይ ይችላል። ሁለት ሆነው ሊጸልዩ ይችላሉ። ከዚያም የበዙ ሆነው ሊጸልዩ ይችላሉ። ግን ጸሎተ ምህላ ሁሉን ያጠቃለለ ነው እንጂ አንድ ሰው ሁለት ሰው የሚያደርገው አይደለም። የሀገር ጸሎት ነው። መሪም ተመሪም ታናሽም ታላቅም መምህርም ደቀ መዝሙርም ወላጅም ልጆችም ሴቶችም ወንዶችም አንድ ላይ ሆነው የሚሰለፉበት ጸሎት ነው። ይሄ ነው በአገር ላይ የታዘዘ መዓት መቅሰፍት ሊያርቅ የሚችል። ይሄ እስከ ዛሬው ዘመን ድረስ በኢትዮጵያ የተለመደ ጸሎት ነበር። የተለመደ በተለይ እንደው እንዲለየት ያለ ጠባይ ያለው ነገር ሲመጣ በበሽታም አይነት እንደ ኤድስ ያለ በአንበጣ፣ በረድ፣ ብርድ፣ ጦርነት እንዲያ ነገር በሚመጣበት ጊዜ ሁሉ ሁሉን አቀፍ ከሆነ ሁሉ ያለዚያ በአካባቢው ያሉት ይህ በከፋበት አካባቢ ያሉ ምዕመናን በቤተክርስቲያን ተሰብስበው ስዕል መስቀል አቅርበው ጸሎት ያደርጋሉ። ያን ጊዜ ያ ቁጣ ይበርዳል፣ መቅሰፍት ይመለሳል። የነነዌ ሰዎች እንዳደረጉት ማለት ነው። ሌላው ቅዱስ ሉቃስ ነው። ቅዱስ ሉቃስ ከወንጌላውያን ሁሉ ተራ ያቀናል ይሉታል እና ብዙ የዳሰሳቸው ነገሮች አሉ። ወንጌላውያን የየራሳቸው የአጻጻፍ ስልት አላቸው እና አንዱ የቶ የሚመስል ሌላው ደግሞ ያስገባው የሚመስል ጠባይ በአጻጻፋቸው ላይ ይታያል። ለምሳሌ ማቴዎስ የዳዊት ልጅ የአብርሃም ልጅ ብሎ የጌታን የትውልድ ሐረግ መጽሐፍ ከጀመረ በኋላ የጌታችን
የኢየሱስ ክርስቶስ ልደቱ እንዲህ ነው ብሎ ወደ ዋናው ቁም ነገር ገብቶ እናቱ ማርያም ለዮሴፍ በታጨች ጊዜ በመንፈስ ቅዱስ ሳይቀራረቡ ሳይተዋወቁ በመንፈስ ቅዱስ ጸንሳ ተገኘች ብሎ የጻፈውን ያህል የበኩር ልጅ እስክትወልድ ድረስ አላወቃትም የሚልና ተወለደ አይጽፍም። በዚህ ቦታ ተወለደ፣ በዚህ ጊዜ ተወለደ ማለትም አይጽፍም። አልፎ ጌታ ኢየሱስ በተወለደ ጊዜ መሰግናን ከምስራቅ አገር መጡ እና የተወለደው የአይሁድ ንጉሥ የት ነው ብለው ጠየቁ ነው የሚለው። ቅዱስ ማርቆስ ደግሞ ሁሉንም ሳይነካ የጌታችን የኢየሱስ ክርስቶስ ወንጌል መጀመሪያ ብሎ ስብከተ ዮሐንስን ነው መነሻ የሚያደርገው። የግመል ጠጉር የሚለብስ ሁለንተናው ጠጓር የሆነ ዮሐንስ የሚባል ነበረ። እሱ በነቢዩ በኢሳይያስ የተጻፈለት አዋጅ ነጋሪ ነው ብሎ ከዚያ የጌታንም ጾመ የሚለውን በአጭር ቃል አጠቃሎ አስፍሮ ወደ ዝርዝር ስራ ነው የሚገባ። ቅዱስ ሉቃስ ደግሞ ወደ ኋላው መለስ ብሎ እኔ የሰማሁትን ጠንቅቄ እጽፍልሃለሁ ነው የሚለው። ለያ ቴዎፍሎስ ለሚለው ጠያቂው ጻፍልኝ አለው። የሰማሁትን ካዩት ከሰሙት ተቀብዬ ጠንቅቄ እጽፍልሃለሁ ብሎ የኤልሳቤጥን ጽንስ፣ የዮሐንስን ልደት፣ የገብርኤልን ብስራት መነሻ አድርጎ የጌታንም ልደት የጌታችን መወለዱን የተደረገውን ሁሉ አጠቃሎ ከዚያ በኋላ ተራውን ተከትሎ ይሄዳል እና ቅዱስ ሉቃስ በእውነት ባሳረፈው ቃል ለቤተ ክርስቲያን እንደ ጊዜው ሁኔታ ማለት ነው እንጂ የሚነቀፍ አለ አይደለም ከወንጌል እንደ ጊዜው ሁኔታ ግን በተለይ ስለ እመቤታችን የጻፈው እጅግ በጣም ለቤተ ክርስቲያን ኃይልና ጉልበት ነው። ተቃዋሚዎች እያዩ የማያዩት፣ እያገላበጡ የማያነቡት፣ እያነበቡ የማይረዱት ያነቡታል። ሁሉም ወንጌላውያንን ወንጌል አንባቢዎችን ባዮች ናቸው፣ ያነቡታል። ነገር ግን ፊደሉን መልኩን እንጂ ውስጡን ምስጢሩን ማየት አልቻሉም። ይህ ስለሆነ ነው ተለማምደው የአምላክን እናት መንቀፍ መስደብ የሚጠናቸው። የኢትዮጵያ ቤተክርስቲያን ግን በዚህ ሁሉ እግዚአብሔር አሟልቶ የሰጣት ባለጸጋ ነበረች። ዛሬ በፈቃዷ ድሃ እስክትሆን ድረስ ገንፋ ደግሞ ስለ እግዚአብሔር አይደለም፣ ስለ እግዚአብሔር ብሎ ያለውን ሰጥቶ መጽወቶ ድሃ መሆን ይሄ መስዋዕትነት ነው። ግን እንዲያው ለማይጠቅም ነገር እንኳን ሀብትን እንኳን ሃይማኖትን ስጋዊ ሀብትን እንኳን አጥፍቶ ድሃ መሆን እጅግ በጣም የሚያሳዝን ነው። ኢትዮጵያ ቤተክርስቲያን በአሁኑ ጊዜ ያለችበት በዚህ ሁኔታ ላይ ያለችው ኢትዮጵያውያን በጠቅላላ በዚህ ሁኔታ ላይ ያሉ ማለት ይቻላል። ያቺ ነባር ቤተክርስቲያን ሁሉም በየመልኩ በየስራቱ አውርሳናለች ነበር ነው። አሁን አለ ማለት አንችልም። እንግዲህ በአጠቃላዩ የጥቅምት ወር በተለይም የእመቤታችንና የጌታ ስደት መታሰቢያ በኢትዮጵያ የሚደረግበት ነው ማለት ይቻላል። በሌላው ዓለም የለም። ይሄ ለኢትዮጵያ ልዩ ስጦታ ነው ማለት ይቻላል። አንዳንዶቹ ይቀልዳሉ። እንግዲያው በስደት የቆዩት ጌታም ልጇ እመቤታችንም
3 ዓመት ከ3 ወር ስለሆነ ዓመት ሙሉ መጾም አለብን እያሉ ይቀልዳሉ። ይህ አይደለም፣ መታሰቢያ ነው። ለዚያ ለስደቱ መታሰቢያ በተለየ የ40 ቀን ጾም፣ የ40 ቀን አገልግሎት ምስጋና፣ የ40 ቀን ምጽዋት በዓል ማክበር ይሄ እጅግ በጣም ከፍተኛ የሆነ ስንቅ ነው፣ የታሪክ ስንቅ እና ሁሉ የነበራት ባለቤት ናት። እግዚአብሔርን የሚከተል አዋቂ ሰው ሁሉ ይላል ጌታ ከሳጥኑ አዲሱንና አሮጌውን እያወጣ የሚደሰት ሰው ይመስላል ይላል። ኢትዮጵያ እንዲህ ነበረች። ያለፈውን በንብረትነቱ የምታውቅ በቅርስነቱ የምትጠብቅ የዕለቱን እያዘጋጅለቱን የማውረስ ስልጣን ሙያም ችሎታም የነበራት ነበረችና እንግዲህ ወሮቻችን ሁሉ በየጊዜው ልዩ ልዩ የሆነ የመታሰቢያ ቅርስ ያላቸው ናቸው። እንትንም እንግዲህ እየገፋን ይደርሰናል። ታዲያ እንዴት ብሎ መመለስና ይህን ሁሉ ነባር ቅርስ ለትውልድ ማውረስ እንደሚቻል እኔ አላውቅም። እግዚአብሔር እሱ ያስብበት እንደሆነ ነው እንጂ በሰው ሀሳብ በኩል ያለ ተብሎ የሚነገር አይደለም። እስራኤል እምቢ ከማለታቸው የተነሳ በ900 ዓመታቸው በባቢሎናውያን ተማርከው ወደ ፋርስ ባቢሎን በወረዱ ጊዜ ሁሉ ነገር ነበር የጠፋባቸው እንደዚህ እንደኛ እና ሲመለሱ መጽሐፍን አላገኙም። ሱቱኤል ዕዝራ ካተረፈላቸው ጋር ረዳት የሆናቸው ከኢትዮጵያ የተላከላቸው ነው። ከኢትዮጵያ ነበር ያን ጊዜ የብሉይ ኪዳን መጽሐፍ የተገኙ። ዛሬ ግን ሁሉም እየጠፋ ነው። የሚገርም ደግሞ እያለ የሌለ መሆኑ ነው። ውስጡንም እየዳሰሱ እየበከሉ እያበላሹት ነው። ትልቅ ችግር ላይ ደርሰናል። እሱ በቸርነቱ እንዲያስበን ፈቃዱ ይሁንልን። የሉቃስ ተራ መጠበቅ እንዴት ነው? ጀምር የምትዋመክቻለሁ የኤልሳቤጥን ጽንስ በቅዱስ ዮሐንስ መጥምቅን ልደት ነው። ከዚያ ቀጥሎ ለዘካርያስ እንደተገለጸለት እንዳነጋገረው ያሳይና ኤልሳቤጥ 5 ወር ሙሉ ራሷን ጠብቃ ደብቃ እንደቆየች በ6ኛ ወር ወደ እመቤታችን እንደተላከ ከእመቤታችን ጋር ከተነጋገረ በኋላ ደግሞ እሷ ራሷ ኤልሳቤጥን እንደጎበኘች ከዚያም ስለ ሕዝብ ቆጠራ መጽሐፍ እንደመጣ በዚያ ምክንያትም ወደ ቤተልሔም እንደሄዱ በቤተልሔም ዋሻ ስፍራ ስለታጣ ዋሻ ውስጥ እንደወለደችው መላእክት እንዳመሰገኑ ከዚያ ቀጥሎ ስለ ስብከተ ዮሐንስ ስለ ጌታ ጾም ይህን ጠብቆ ነው የሚለው እሱ ተራው። በዚህ ነው ተራ ይጠብቃል የሚባለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ስብሰባችንንም በሰላም ስላስፈጸምከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ በስምህ ተሰብስበን የተማርነው የተወያየንበት ሁሉ በቸርነትህ እኛን የሚጠቅም እንዲሆን እንድትባርክልን እንለምንሃለን፣ እንማልድሃለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን ከመከራ ሥጋ ከመክነት እንድትሰውረን እንለምንሃለን፣ እንማልድሃለን። ቸር እግዚአብሔር አምላካችን ሆይ ከዚህ ጊዜ ከዚህ ሰዓት እንዳደረስከን ደግሞ ለሚመጣው ዕለትና ሰዓት በቸርነትህ እንድታደርሰን በቸርነትህ አገራችንን ወደ ቀናው መንገድ ቤተክርስቲያናችንን ወደ ነበረችበት እምነቷ፣ ስርዓቷ፣ ትምህርቷ እንድትመልስልን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስም ይሁን
ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ደስ ያለሽ ጸጋን የተሞላሽ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ሰላም ለኪ እንዘንሰግድ ለኪ ማርያም ምን አስተበቋቂ ማሩ ናዊት ማኅፀን ለምንባና ምክንያት ማለት ማኅበራ ላይ ድንግል ወልድ የጸለተኝ ተናጋላም ድንግል ወልታም አሜን። ሲል እግዚአብሔር ተሰነ ያመሰ ዳዊት ማለት ነው ማለት አሁን ኢየሱስ ተወሰነ ሁሉ ነገር ይተሄዳል ሙሴ ወሳይነ ለፍልፍል የሚፈርሁ ወንበር ኃይለ ወዘራት ወዘሩ ለነገነሞ አንሰተው ላይ ያመናል ነው ወደ በትሉ ሆነ ነው 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 ወደ ለዘይ ለሁሉ ዝክር ሳይሎ ይሆናል ነው አሁን ይስከለ አራም ለተንግሮ ለታውና ቆም ዛሬ ተምሄሎ ለዛይ ነው ልጅ ተደረሰ። እመቤታችን ቅድስት ድንግል ማርያም ሆይ በወልድ በመንፈስ ቅዱስ ፊት ስለ ኃጥአን ሁሉ በምታቀርቢው በአማላጅነትሽ እንድታስቢን ልጅሽ ኃጢአታችንን ይቅር እንዲለን ጸሎታችንን እንዲቀበለን ከመከራ ሥጋ ከመከራ እንዲሰውረን እንድትለምኝልን እንለምንሻለን፣ እንማልድሻለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የእናት ልመና ጌታ ያስመልስም አንገት ያስቀልስም ይባላልና በእናትህ አማላጅነት ኃጢአታችንን ይቅር እንድትለን ጸሎታችንን እንድትቀበለን ከመከራ ሥጋ ከመከራ እንድትሰውረን ከማኅበርህ እንዳትለየን ከጸጋህ እንዳታርቀን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴት ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ወምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከጌታ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ። እግዚአብሔር ይፍታ። የአብ በረከት የወልድ ፍቅር የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን። ይመስገን እግዚአብሔር። ዘተሃ ቅፊዮ ለሕፃንኪ ጽጌ ጸዓዳ ወጽጌ ቀይ ዘተጽሕዮ ለሕፃንኪ ጽጌ ጸዓዳ ወጽጌ ምስለ
ገብርኤል ፍጹም ሚካኤል ከማኪሩ ምስለ ገብርኤል ሚካኤል ከማኪሩ ወተሰዶ በኩለ ረከቡ ወተሰዶ በኩለ ዘዎ አይነ ልብ ለይኪ ድንግል ረሃበ ወጽማ ዘክሪ ድንግል ረሃበ ምንዳይ ወሐዘነ ዘክሪ ድንግል ምንዳይ ወሐዘነ ዘክሪ የግንቦት 13
1997 ዓመተ ምህረት ማህሌተ ጽጌ ከዚህ ይቀጥላል። ዘፈለሰ ሀዲጎ ሲቶ ገብረ ክርስቶስ ዘፈለሰ ሀዲጎ ሲቶ መንግስቱ ለገብረ ክርስቶስ በወንዝ ጎብኝቶ ወገዳመ ዘወፈረ መኒኖ መንግስቱ እናት ወገዳመ ዘወፈረ መኒኖ መንግስቱ ግፍኪ አንተ ግፍተይ ይወሳድክ ወማርቆ ወላዲተ እንተ ግፍተይ ይወሳድክ ወማርቆ ወላዲተ ወገብረ ክርስቶስ ሰማያዊ ተወካፌ እማወሳ ወገብረ ክርስቶስ ሰማያዊ ተወካፌ